እማ እያለች ነው ማለት ልጆቼ በመኪና አደጋ ሞተዋል አላልሽም እንዴ? አይ እህቴ ነች። አንዴ ተረጋጊ። ቆይ ልጅቷ ናልጎሽ ነው ማን አጎታችሁ አይደለም። አስፈሪ ቦታ ነው። ወንድሜም እዚያ አካባቢ ሊሆን እንደሚችል እንገምታለን። ያረጋሽንም ልጅ ዛሬ በለጠ የሚባል ሰውዬ እዚህ ቤት ውስጥ ይኖራል እና እሱን ፈልጌ ነው እዚህ ቤት ውስጥ የመጣሁት። ያኔ ወንድም ተሳስተሃል እያልኩ ነው። አልተሳሳትኩም። አለምንሽ አይደለ ስምሽ? አዎ እኮ በቃ ይሽ ልክ ነኝ ማለት ነው። የምትፈልገው ሰውዬውን አይደለ? ሰውዬው የለም። አሞኛል ስላሽ ቆይ ተረጋጊ እባክሽ። አልገባኝም። ቆይ እኔ እኮ ታማሚ ነኝ እያልኩ ነው ያለሁት። ደግሞ ምን አይነት ሰው ነው ልደብቅ የምችለው? ታማሚ ከሆንሽ አትሊስት እንዴት አስተማሚ ሰው የለም? ችግር የለውም። እኔ የምልሽ አሞኛል እኮ ብለሽ ነበር። ረሳሹ እንደ መሽመሽን ታማሚ ነኝ ግን ለምንድን ነው የማትረዳኝ? በቃ ሰው ታማሚልሽም እያስመሰልሽ ነው። ለምን መሰለሽ ታመምኩ ብለሽ ነበረ። እዚህ ጋር ግን እሷ ስትመጣ የነበረሽ ሁኔታ በፍጹም የታመመ ሰው አይደለም። ያውላሽ ተረጋጉ። እኛን ረበሽንሽ? እኔ አልረበሽኩም። ለምንድን ነው የእኛን መውጣት አጥብቀሽ የፈለግሽው? ምናልባት የደበቅሽው ነገር ይኖራል ማለት ነው ወይስ የደበቅሽው ነገር ካለ እዚሁ በቃል ብትነግሪኝ? አልገባኝም። ስለምደብቅ ነው የምታወራው? የደበቅሽው ነገር ከሌለ ገብቼ ቤቱን እፈትሻለሁ። ይኸውልህ ቤቴን ደግሞ ዝም ብለህ መፈተሽ አትችልም እያልኩ እኮ ነው ያለሁት። እኔ ምንም ነገር እንድትፈትሽም እየፈቀድኩልህ አይደለም። እባካችሁን ተውኝ። ለምን አትወጣልህ? ቆይ አንቺ ምን ልትሰሪ ወጣሽ? ለምን ደግሞ አትገቢው? ቤት ውስጥ ዋሽተሽኛል። ማንም ሰው አይኖርም ብለሽ ነበር እንዴ? አባ አለ አይደል? አባለኩ አንዴ ቁጭ በይ እባክሽን። ከሷ ጋር ላውራ። ውሸታም ነሽ እያልኩሽ እዚህ ቤት ማንም አይኖርም ብለሽ ዋሸሽኝ። አይደለም የአእምሮ ታማሚ ነች። የአእምሮ ታማሚ ነች? አዎ እንደምታየት የአእምሮ ታማሚ ነች። ይኸውልሽ በለጠ የሚባል ሰውዬ ነው ወንድሜ ነው የወሰደው። በቃ በለጠ ስለምን በለጠ ነው? እኔ በለጠ እዚህ ቤት የሚኖረው ሰው ካልመጣ አልወጣም ከዚህ ቤት። አታውቅም። ስለዚህ ተሆን አባዬ የሚባለው ሰውዬ ይምጣ። እስኪ ዝም በይ። አንቺ ራስሽ ዝም በይ። ያልኩህ እኮ ነው ያለው። አንቺ ራስሽ ዝም በይ። አልወጣም። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ ውድ ተመልካቾች ዛሬ ወደ አንድ ቦታ ተጉዘን ደርሰናል። ውድ ተመልካቾች ከዚህ በፊት በሰራነው ፕሮግራም ወደ ዱኮም ሄደን ብዙ ነገሮችን ስናደርግ እንደነበረ ተመልክታችኋል። አረጋሽ እንግዲህ በሶስት ሰዎች ተደፍራ በጣም ብዙ ነገር ደርሶባት ልጇንም እንደተነጠቀች ወይም ደግሞ እንደተሰረቀች ነግራን ለሷ መፍትሄ ለመስጠት ጥረት አድርገን እንግዲህ ልጇን ለመፈለግ ዛሬ ከአለንበት ቦታ ራቅ ብለን ተገኝተናል። ያው ዛሬ ውድ ተመልካቾች ብዙ ቻሌንጆች ይገጥሙናል ብለን እናስባለን። ምክንያቱም እና አበበ የሰጡን አንድ ስም ነበረ፣ እሱም በለጠ ነው። በለጠን መሰረት አድርገን የአረጋሽ ልጅ ለማግኘት እንፈልጋለን። በለጠ ከኛ ወንድም ጋር በተገናኘ ደግሞ እጁ እንዳለበት ከወዲሁ የተለያዩ ሰዎች ላይ ክስ እንደተመሰረተበት ወይም ደግሞ በተለያየ መንገድ ስለሱ ስም ስናጣራ ብዙ ነገር ፋውሎች ወይም ደግሞ ወንጀሎች እንደሚሰራ ከአጣራነው ነገር ተረድተናል። እንግዲህ ዛሬ በለጠን ለማግኘት ጥረት እናደርጋለን። በሱ ደግሞ መነሻ በማድረግ እንግዲህ የወንድማችንን ዱካ ለማግኘት ጥረት እናደርጋለን። ያ ማለት ያረጋሽንም ልጅ አረሳናትም፣ የአእምሮ ታማሚ ናት ብላናለች። እሷንም ለማግኘት ጥረት እናደርጋለን። እንግዲህ ውድ ተመልካቾች ዛሬ የሚኖረንን ቆይታ አብራችሁን ተከተሉንና ታውቃላችሁ። ተከተሉን። ተመልካቾቻችን የአቶ በለጠ ቤት ይህ እንደሆነ እንግዲህ እና አበበ ጠቁመውኛል። ይሄ ማለት እንግዲህ እዚህ ቤት ውስጥ የተለያዩ ወንጀሎች እንደሚሰሩ ይሄ እንደምትመለከቱት በጣም አስፈሪ ቦታ ነው። ወንድሜም እዚያ አካባቢ ሊሆን እንደሚችል እንገምታለን። ያረጋሽንም ልጅ ዛሬ የአእምሮ ታማሚ ሆና እየተሰቃየች ያለችበት ግቢ ይሄ እንደሆነ እንግዲህ እንገምታለን። ሁላችሁም ሁለት ሆናችሁ ዙሪያውን ክበቡልኝ። ከበር ውጭም እዛው ሁኑልኝ። በዛ ጋር ሄድ አንተ በዚህ ጋር በቃ ጎበዝ። እሺ ወደ ውስጥ እንገባለን። ሰላም የኔ እናት
በለጠን ፈልጌ ነበር። በለጠ አለ እዚህ ቤት ውስጥ? ይቅርታ አባት በለጠ የሚባል ሰው እዚህ የለም። ተሳስተሃል ወይ? አልተሳሳትኩም እናት። ቆይ አንዴ በለጠን ፈልገዋለሁ። አንዴ ክፈችልኝ። ቆይ እኮ አንዴ ተረጋጊ እኮ። በለጠን ፈልጌው ነው። በለጠ እዚህ ቤት ውስጥ እንዳለ በለጠ የምታወራው እኔ ነኝ። እዚህ ቤት ባለቤት ማንም በለጠ የሚባል ሰው የለም። ይኸውልሽ በለጠ የሚባል ሰው እዚህ ቤት ውስጥ ይኖራል እና እሱን ፈልጌ ነው እዚህ ቤት ውስጥ የመጣሁት። የኔ ወንድም ተሳስተሃል እያልኩ ነው። አልተሳሳትኩም። ለምንድን ነው በገዛ ቤት እየተጨቃጨከኝ ያለው? የእሱ ቤት አይደለም። ተረጋጊና በለጠ የሚባል ሰው እዚህ ቤት ውስጥ እንዳለ መረጃ ሰምቻለሁ እና ለዛ ነው የመጣሁት። በለጠ የሚባል ሰው አላውቅም እያልኩ እኮ ነው። እዚህ ቤት እኔ ብቻ ነኝ የምኖረው። እባክህን ውጡልኝ። በቃ ቆይ ተረጋጊ። ተረጋጊ። አልገባኝም። ቆይ ታማሚናት ብለው እኔ ላኮችሁ ስለምንብኝ ነው። ምን ታመሽ ነው እንደ አንቺ? እባካችሁ ውጡልኝ። ቆይ አንዴ ተረጋጊ። የኔ ወንድም ውጡልኝ እያልኳችሁ ነው። በለጠን ፈልጌ ነው የመጣሁት። በለጠ እዚህ ቤት ውስጥ እንዳለ እርግጠኛ ነኝ። አንዴ ውስጥ ገብቼ ቼክ ላድርገው። በለጠ ሰው የለም እንዴ? አንተ ልጅ አማሃል እንዴ? የለም እያልኩ እኮ ነው። እሺ አንቺ አለምነሽ አይደል ስምሽ? አለምነሽ አይደል ስምሽ? አዎ እኮ በቃ ልክ ነኝ ማለት ነው። እዚህ ቤት ውስጥ በለጠ የሚባል ሰው እንዳለ እርግጠኛ ነኝ። እስኪ አንዴ ቁጭ ብለን እናውራ። ግድ የለሽም ልክ ነህ፣ ግን በለጠ የሚባል ሰው የለም እዚህ እያልኩህ እኮ ነው። አንቺ አለምነሽ ከሆንሽ እዚህ ቤት ውስጥ በለጠ የሚባል ሰው አለ። እባክሽ አንዴ ቁጭ ብለን እናውራ። ቁጭ የምንልበት ነገር የለም። እባክህን እኔም እረፍት ላድርግ። አሙኛል። ምን ሆነሽ ነው ደግሞ ሁሉ ሰው ይዘህ የመጣኸው? አልገባኝም። ሰዎቹን እቀንስልሻለሁ። አንዴ ቁጭ ብለን እናውራ እባክሽ። ግድ የለሽም እኮ ግድ የለሽም። ይኸውልሽ ማውራሽ ብዙ ነገር አለ። እባክሽ ነይ። ስለምንድን ነው የምናወራው? አንዴ ቁጭ በይ። ግድ የለሽም። አንዴ 5 ደቂቃ ይኸውልሽ 5 ደቂቃ እባክሽ አንዴ አረፍ በይ። እሺ አመሰግናለሁ። ይኸውልሽ የኔ እናት ምን መሰለሽ፣ እኔ እዚህ ቤት ውስጥ በለጠ የሚባል ሰውዬ እንዳለ ተጠቆሜ ነው የመጣሁት። ስለዚህ በለጠ እዚህ ቤት ውስጥ ካለ ለምን እንደምትዋሽኝ ብታስረጅኝ ደስ ይለኛል። ለምን አትረዳኝም? በለጠ የሚባል ሰው የለም። ደግሞ ለምንድን ነው ይህን ሁሉ ሰው ይህን ካሜራ ይዛችሁ የመጣችሁት? አልገባኝም። ከኔ ምን ፈልጋችሁ ነው? ይኸውልሽ በመጀመሪያ ደረጃ ተረጋጊ። እንዴት ነው የምረጋጋው? ካሜራ እኮ ነው ይዘህ የመጣኸው። በለጠ የሚባል ሰውዬ ያለበት ቤት ውስጥ አለምነሽ የምትባል ሴትዮ እንዳለች ተነግሮኝ ነው የመጣሁት። ይሄ ማለት ደግሞ ከአንድም 2-3 አረጋግጦልኛል። ስለዚህ በለጠ የሚባል ሰው እዚህ ቤት ውስጥ ይኖራል። በለጠ የሚባል ሰው የለም እያልኩ እኮ ነው። እኔ አላውቅም። እኔ ብቻ ነኝ እዚህ ቤት እየኖርኩ ያለሁት። እባክህን ውጡልኝ። በቃ እኔ አልፈልግም። እንዴ ቆይ በገዛ ቤት የመጣችሁ ምን እያደረጋችሁ ነው? የገዛ ቤት ጀመር። ቆይ ለምንድን ነው ካሜራም ሰው ይዛችሁት የመጣችሁት? ካሜራው ምን ነው ረበሸሽ? እንዴት ነው የማይረብሽኝ? ካሜራውን ላጠፋልሽ እችላለሁ በጣም ከረበሸሽ። ግን አንቺ ወንጀል ካልሰራሽ ያደረግሽው ነገር ከሌለ ካሜራው መኖር ያን ያህል ምቾት ሊነሳሽ አይገባም። አልገባኝም። የምን ወንጀል ለምታወራው? ተረጋጊና እዚህ ቤት ተረጋጋው። አልገባኝም። እንዴ በገዛ ቤቴ የማላውቀውን ሰው እየጠራችሁ ነው ያላችሁት። ሲቀጥል ደግሞ የማይሆን ይህን ሁሉ ሰው ካሜራ ይዘን የመጣኸው። ቆይ ከኔም እንደምትፈልጉት ምን ፈልገህ ነው? ይኸውልሽ የኔ እናት ብትረጋጊ ደስ ይለኛል እና ለጥያቄ መልስ ብትሰጭኝም ደስ ይለኛል። ለጥያቄ መልስ ምን ምሰጥ እኮ የለም። ምክንያቱም አንተ የምትፈልገው ሰው እዚህ የለም። የምትለውን አይነት ሰውም አላውቅም። እንዳለ እርግጠኛ ስለሆንኩ ነው እዚህ ድረስ የመጣሁት። ታዲያ እንዳለ እርግጠኛ ከሆንክ ፈልግ አገኘው። ለምን አልፈለግከው? ለምን ሳላገኘው? ይኸውልሽ በጣም ነው የምፈልገው። እዚህ ቤት ውስጥ ደግሞ ያላገኘሁት ሰውየው አንድ ቦታ የሚቀመጥ አይነት ሰው ስላልሆነ ምናልባት እኔ ስመጣ ሸሽቶ ለእኔ መረጃ የሰጡኝ ሰዎች መረጃ ሰጥተውት ቀድሞ አምልጦ ሊሆን ይችላል። ተሳስተሃል። እኔ ብቻዬን የምኖር ምስኪን ድሃ ተረጅና በሽተኛ ሴትዮ ነኝ። እባክህን ውጡልኝ። በቃ ምን ሆነሽ ነው? ቆይ ማለት አንቺ ምን ሆነሽ ነው እንደዚህ የሆንሽው? እንዴ ስለኔ ምን ግዴታ ስለኔ መናገር አለብኝ? የምትፈልገው ሰውየውን አይደለ? ሰውየው የለም። አሞኛል ስላሽ ቆይ ተረጋጊ እባክሽ። ተረጋጊ። ይኸውልሽ ተረጋጊ። እኔ እናት ተረጋጊ። ቆይ እኮ እያወራሁሽ እኮ ነው። ፖሊስ ለመጠራው በቃ እያወራሁሽ ነው እኮ እያወራሁሽ አይደል? እንዲያውን በሰላም እኮ እያወራሁሽ ነው። እኔ ምንም ነገር አልፈልግም። ይኸውልሽ በለጠ የሚባል ሰውዬ ከሌለ ሌላ አላማ የለኝም። እወጣልሻለሁ፣ እሄድልሻለሁ። የለም አልኩህ እኮ የኔ ወንድም። ለምንድን ነው የማትረዳኝ? በለጠ የሚባል ሰው የለም። እሺ ይኸውልሽ ምናልባት አገባቢ ልክ ላይሆን ይችላል፣ ግን ተረጋጊና አውርተን ወደ መጣሁበት ይሄዳል። ምንድነው እኛ የምናወራው ነገር የለም። ውጡልኝ እያልኩኝ እዚህ ቤት የመጣሁበትን አላማ ሳልጨርስ አልሄድም። ምንም አይነት አላማ የለም። ልታሳካበት የምችለውም ነገር የለም እያልኩ እኮ ነው። እሺ ተረጋጊ። ሲጀመር አንቺ ታመሻል አይደል? ስለታመምኩ መሰለኝ ውጡልኝ እያልኩኝ ያለው። ተባካችሁ ስለታመምሽ ቀስ ብዬ አወራለሁ። ከዚህ በኋላ ቁጭ ብለን አውራሽ። ምንድነው የምናወራው? ቆይ እሺ እኔ በእኔ ልትለምኑብኝ ነው? አልገባኝም። አይደለም ይኸውልሽ የኔ እናት አይደለም። በፍጹም አይደለም። ልክ ነኝ። ሰው ስለሌለ ነው እዚህ ድረስ መጣችሁ እኔ እንደዚህ የምታሰቃዩኝ። እንዴ ጭራሽ በማላውቀው ሰው ስም እየጠራችሁ ጭራሽ ስለ ወንጀል ታወራለህ። እኔ በቃ ምንም ነገር አልፈልግም እያልኩ ነው።
አንቺ አለምነሽ ነሽ አይደለም? አዎ ነኝ እኮ አለምነሽ የምትባል ቤት ውስጥ በለጠ የሚባል ሰው አብሯት ይኖራል። የለም እያልኩ እኮ ነው። ለምንድን ነው የማትረዳኝ? በቃ ሹልኝ እንደ ሰው ሊሳሳት አይችልም። ሁለት ሶስት ሰው ሊሳሳት አይችልም። ስለዚህ አንዴ ቁጭ በይ። አንዴ ቁጭ በይ። ቆይ እሺ፣ ምንድን ነው የምናወራው? እንዴት ነው ልቀመጥ የምችለው? በቃ አይዞሽ፣ ተረጋጊና ቁጭ በይ። ምንም የሚያስፈራ ነገር የለም። ይኸውልሽ የሚያስፈራ ነገር የለም። እና በቃ እስኪ ስላንቺ ንገሪኝ። በቃ ግድ የለም ማለት ምን ሆነሽ ነው የታመምሽው? ምናልባት እኔ ጋዜጠኛ ስለሆንኩ የታመምሽበትን ምክንያት ነግረሽኝ ላስታመምሽ እችላለሁ፣ ወይም ደግሞ የምትድኝበትን መንገድ ልፈጥርልሽ እችላለሁ። ያው ግን ሰው ሲታመም ብቻውን እንደዚህ አንድ ቤት ውስጥ ይቀመጣል ብዬ አላስብም። ጭራሽም ጋዜጠኛ ነህ? ቆይ ከእኔ የምንፈልጋችሁ ነው? ሚዲያ ላይ እንደዚህ ሶሻል ሚዲያ ላይ ያወጣችሁ ልትለምኑብኝ ነው በእኔ? ማን ነው ታማሚ ናት ሰው የላትም ብሎ የጠቆመ? እባክህን በቃ ተውኝ። እኔ ያለብኝ በሽታ ይበቃኛል። አስታማሚ ረጅም አልፈልግም። በቃ እንድትወጡልኝ ብቻ ነው የምፈልገው። አንወጣም ግን ማለት ለምንድን ነው የእኛን መውጣት አጥብቀሽ የፈለግሽው? ምናልባት የደበቅሽው ነገር ይኖራል ማለት አልገባኝም። ቆይ እኔ እኮ ታማሚ ነኝ እያልኩ ነው ያለሁት። ደግሞ ምን አይነት ሰው ነው ልደብቅ የምችለው? ታማሚ ከሆንሽ አትሊስት እንዴት አስታማሚ ሰው የለም? በዛ ላይ እዚህ ቤት ውስጥ የታመመ ሰው እንዳለ ሰዎች አልጠቆሙኝም። እና እንደውም ምናልባት ምንድን ነው ያመመሽ? ይኸውልህ ስለ እኔ ምንም ነገር ማለት የማወቅ ምንም ልነግር የምችለው ነገር የለኝም። ብቻ ግን እንድትወጡልኝ ነው የምፈልገው። በቃ ይህም ብቻ ነው የምፈልገው። ብቻሽን ነው የምትኖሪው እዚህ ቤት ውስጥ? እንዴ አዎ ብቻዬን ነው የምኖረው። ግን ምናልባት ስላመመሽ እንደው ብቻሽን ራስሽ እንዴት ነው የምታስተዳድሪው? ሰፊ ግቢ ነው እና ምናልባት እዚህ ቤት ውስጥ አንቺ ብቻ ነሽ የምትኖሪው እና ግቢው ደግሞ በጣም ሰፊ ነው፣ ያስፈራል። እዚህ ቤት ውስጥ እንዴት ነው ብቻሽን የምትኖሪው? ማለት አልገባኝም። በጣም ሰፊ ነው። ከዚህ ድረስ አጥር አለ እና እዚህ ግቢ ውስጥ ጫካ ምናምን አለ እና እንዴት ነው እዚህ ውስጥ ሴት ልጅ ነሽ አትፈሪም? ምን ማድረግ ይቻላል? ቆይ ግዴታ ለነገሩ ልክ ነህ። አንድን ታማሚ ሰው ማንፈልጉ ግቢው ድረስ እዚህ ድረስ ማን ሊመጣ ይችላል? ማንም አይመጣም። ምናልባት ቤቱን ግቢውን አይታችሁ ወይም ደግሞ እኔንም ማባራችሁ የሆነ ነገር አድርጋችሁ ልትወስዱትም ይሆናል። ይህን የመጣችሁት እንደዛ አይነት ነገር የለም። እንዴት ግን ኖር የሚችለው? በዚህ ጊዜ ሰው ይታመናል እንዴ? የኔ ወንድም እባክህ አሞኛል፣ ለራሴን ላስታምበት፣ በእናታችሁ በቃ ውጡልኝ። እኔም ብቻ ነው የምፈልገው። እኛ ማለት እኔ እንደ አንድ ግለሰብ ወይም ደግሞ እንደ አንድ ሰው እዚህ ጋር ታመም ያለው ብለሽኝ ዝም ብዬ ጥዬሽ ልሄድ አልችልም። እንደ ሰውም የሆነ አእምሮዬን ይወቅሰኛልና እንደው ላግዝሽ የምችለው ነገር ካለ ላግዝሽ እፈልጋለሁ። እንዴት ነው ማለት ሰዎችን ለምንድን ነው የማታምኝበት ምክንያት አልገባኝም። ምን ይሄ እኮ የማመን ያለማመን አይደለም፣ ግን እንደምታይኝ ታማሚ ደካማ ነኝ። ስለዚህ ደካማ አይደለሽም፣ ወጣት ነሽ። ማለት ራስሽን ማለት በሽታው ከባድ ነው አዳክሞሽ ነው አላወኩም፣ ግን ሳይሽ ወጣት ነሽ ማለት ምንም ነገር መፍጠር ትችላለሽ። እና እንዴት የዚህ ሁሉ ግቢ ባለቤት ሆንሽ ደካማ እስከሆንሽ? እንግዲህ ምን ማድረግ ይቻላል? መቼም ግቢና ገንዘብ ብቻ ጤና አይሆንም። ባንድ አላቅም ምን ብዬ ልነግርህ እንደምችል። በቃ እኔ ባጭሩ ታማሚ ነኝ፣ በሽተኛ ነኝ፣ ለምንም ነገርም አልሆን ሰው ነኝ። ምንድነው ሆንሹ? ግድ የለም ለእኔ ንገሪኝና እንተጋገዝ። እኔ ብዙ ተከታይ ያለኝ ሰው ነኝ። እንደው በሚስጥርም ቢሆን አንቺ ደህና የምትሆኝበትን መንገድ አማካሪዎች አሉ፣ የስነ ልቦና ባለሙያዎች አሉ፣ የጤናም ባለሙያዎች አሉ። ሲጀመር አንተ ማነህ? ምን ማለት እንዴት ነው? አንተን ሲጀመር አንተን አምኜ ጭራሽም ካሜራ ይዘህ እየቀረስከኝ እያየሁ አንተስ ቢሆን ልትለምንብኝ አለመሆኑን በምንድን ነው እርግጠኛ መሆኑ? እንግዲህ አሞኛል ብለሽ እዚህ ቤት ውስጥ ቁጭ ብለሻል። የመጣሁት እኔ ነኝ። የመጣ ሰው ደግሞ አጋጣሚ ብትጠቀሚውና ደህና እንድትሆኝ ለራስሽ ብታስቢ ጥሩ ነው ብዬ አስባለሁ። በቃ እኔ ግን እርዳታ ያስፈልግኝ። አመሰግናለሁ። ብቻ ግን ውጡልኝ። ይሄን ነው የምፈልገው። ይኸውልሽ የኔ እናት፣ እኔ እዚህ አካባቢ ተወላጅ አይደለሁም፣ ከሌላ ቦታ ነው የመጣሁት። የመጣሁበት ምክንያት ግን ወንድሜ ጠፍቶብኝ ነው እና ወንድሜን እየፈለግኩ
ነው ያለው ተባክሽን የምታግዢኝ ከሆነ እንደው በፈጣሪ ስም ልለምንሽ እዚያ አካባቢ ብዙ ወንጀል የሚሰሩ ሰዎች አሉ እና ልክ አሁን አንቺ እንዳለሽበት አይነት ቦታ ተሸሽገው ነው ያሉት እና እነዚህ የተሸሸጉ ሰዎች ምናልባት አንቺ ሳታውቂ እዚሁ ግቢ ውስጥ ሊሆኑ ይችላሉ እንደው እስኪ ባክሽን የምታውቂው ነገር ካለ ንገሪኝ አየኔ ወንድም ፈጣሪ እግዚአብሔር ይርዳህና ወንድምህን ቶሎ እንድታገኘው ጸልይልሃለሁ ግን እኔ ስለምትለው ነገር ምንም ነገር የማውቀው ነገር የለም ከጸሎቱ በላይ የምታውቂው ነገር እንድትነግሪኝ ነው የምፈልገው እኔ ማንም የሚገባ የለም እኔ ብቻዬን ነው የምኖረው እንደነገርኩ በቃ ማንም የለኝም ብቸኛ ሴት ነኝ ቆይ ምን ብለህ ነው ልትረዳኝ የምትችለው አልረዳሽም ለምን መሰለሽም አልረዳሽ በጣም ብዙ ሰዎች እዚህ ቤት ውስጥ እንደሚሸሸጉ አውቃለሁ አልገባኝም የት ነው የሚሸሸጉት አንተ ልጅ ያማሃል እንዴ ደካማ መሆንሽን አይተው እዚህ ከጀርባ ካንቺ ቤት ጀርባ ጫካ ነው ይሄ ማለት ደግሞ ሰዎች እዚህ አካባቢ ወንጀል እየሰሩ ሊሸሸጉ ይችላሉ አንቺ ሴት መሆንሽን አይተው ብዙ ወንጀሎች እየሰሩ ሊሸሸጉ ይችላሉ ያኔ ደግሞ አንቺ ወንጀለኛ ነው የምትባየው ምክንያቱም ግቢው ያንቺ ነው ተረዳሽኝ እየነገርኩ እኮ ነው ግቢው ውስጥ ማንም የሚገባ የለም ያለኔ ፍቃድ እያልኩ ነው አላምንሽም በቃ ካላመንከ ይውጣልኛ ምን ትሰራለህ አላምንሽም ለምን እንደማላምንሽ ታውቃለሽ እዚህ ያህል ግቢ ውስጥ ብቻዬን ነው የምኖረው ብትይኝ ጭራሽ ነው ማላምንሽ ለምን ብዙ ሴቶች እንደዚህ ያታልሉኝ ነው ያሉት አሁን በሰዓት ስለዚህ አሁን ይኸውልሽ ምትረጂኝ ከሆነ ተረጂኝ ምትነግሪኝ ከሆነ ንገሪኝ እኔ ወንድሜ ጠፍቶብኝ ነው የመጣሁት በዛ ላይ ደግሞ አሸብር የሚባል ሰው አለ እና ይሄ አሸብር የሚባል ሰው በጣም ብዙ ወንጀሎችን ይሰራል ወንጀሎችን ለመስራት ደግሞ እንዳንቺ አይነት ምስኪን ሴቶች እንደዚሁ ህፃናትን መጠቀም ያደርጋል እኔ እኮ ብቻዬን አልኖርም ነበረ ባል ልጆች ቤተሰብ ነበረኝ ማልቀስሽን ተውና ብትነግሪኝ ደስ ይለኛል ምንድን ነው የሆንሽው ልጆቼን ባሌም ቤተሰቤን በመኪና አደጋ አጣኋቸው ይህ የምታየው ግቢ እንደምታየው አንድ ሰው ብቻ አልነበረውም እኔ ብቻ አይደለም የነበርኩበት በፍቅር በደስታ በሁሉም ነገር የተሞላ ግቢ ነበረ ግን በአንድ የተረቀመ ቀን ሁሉንም አጣኋቸው ሁሉንም በጣም አዝናለሁ አያትዘን አይገባህም ፈጣሪ አጽናሽ ያው እንግዲህ ምን ማለት እችላለሁ ይኸውልሽ በቃ ያው መጽናናት ነው እንግዲህ ምን ማድረግ አይቻልም ይቅርታ ደህና የረሳሁትን እየመጡ ቁስለኝ ነርኩታል እንዴት እዚህ ይህን የሚያክል ግቢ ውስጥ እንዴት ብቻሽን ትኖሪያለሽ ይሉኛል ግን እኔ ፈልጌው አይደለም አይዞሽ ቆይ አንቺና ቤተሰብ ምናምን የለሽም እናት አባት እህት ወንድም ምናምን እናትና አባቴን በልጅነቴ ነው ያጣኋቸው ለቤተሰቦቼ ብቸኛ ልጅ ነበርኩ እንደምታዩ ይሄ ግቢም ቤቱም የነሱ ነበረ ይሄ እናትና አባቴ ይወድስ ነው በቃ ከዛው እንደምንም ብዬ ብቻቱ ወጭሩ አገባሁ ደስተኛ ህይወት መሰረትኩ ልጆችን ወለድኩኝ ግን ሽርሽር በወጡበት የመኪና አደጋ ደረሰባቸው በቃ ባለቤቴንም ልጆቼንም አጣኋቸው አይዞሽ ይቅርታ በጣም ማይሆን ነገር ስላነሳው ግን እንደው ጓደኛ ምናምን የለሽም እንደው በእንደዚህ አይነት ጊዜ እንኳን አብሮ የሚሆን አይ አንድ ጓደኛ ነበረችኝ እሷም ወደ ውጭ ሄዳለች አይዞሽ እንደው ምናልባት እንድትረጅኝ የምፈልገው እኔም የሆነ የሚያመኝ ነገር አለ የሚያመኝ ነገር ስልሽ ልክ ህፃናትን ምንም የሚያውቁ ለማደግ የሚፍጨረጨሩ ህፃናትን እንደዚሁም ወጣቶችን ገጠር ከሚባሉ ቦታዎች እየሰበሰቡ ወደ ከተማ እያደረጉ የሚሸጡ ሰዎች አሉ እነሱን ለማጋለጥ ነው ጥረት እያደረኩ ያለሁት እንደው ታዲያ እሱ ከኔ ጋር ምን ያገናኘዋል አልገባኝም ነው ወይስ እኔን እየተረዳኸኝ አይደለም ይኸውልሽ የተረዳሁሽ ነው ግን እዚህ ቤት ውስጥ የመጣሁበት ምክንያት ተጠቁሜ ነው የጠቁሙኝ ደግሞ በጣም ማከብራቸው ሰዎች ናቸው ሊሳሳቱ አይችሉም እና እዚህ ቤት ውስጥ የሆነ የተደበቀ ሰው አለ
በለጠ የሚባል ሰው በዛ ላይ የአእምሮ ታማሚ ልጅ እፈልጋለሁ የአእምሮ ታማሚ ልጅ ምን ነው ደነገጥሽ አልገባኝም አንተ ልጅ ግን ያማል እንዴ እየነገርኩ እኮ ነው እዚህ እንደምትለው ምንም አይነት ሰው የለም ምናልባት የጠቆሙ ሰዎች ግን ደንግጠሻል አይ ደንግጠሻል አልደነገጥኩም ደንግጠው የኔ እናት ደንግጠሻል የኔ ወንድም አልደነገጥኩም ይላል አይ ለምን ደነገጥሽ ታውቂያታለሽ ይኸውልሽ የምታውቂያት ከሆነ እባክሽ ማን ነው ማውቃት እንደው እናት ሆነሽ የምታውቂ ከሆነ እንደው ለእናቷ አስቢ የአእምሮ ታማሚ ልጅ ጠፍታለች እሷን በመጥለፍ ወንጀል የተጠረጠረው ሰውዬ ደግሞ እዚህ ቤት ውስጥ ይኖር እንደነበረ መረጃ ደርሶኛል ይሄ ደግሞ በጣም እርግጠኛ ስለሆንኩ ነው በር ከፍቼ ገባሁ ተሳስተሃል እዚህ ማንም የለም ምናልባት እንደምታዩ ግቢው አእምሮ ሰይት ቤቱ ደስ ስለሚላቸው ምናልባት የቀኑ ሰዎች ሊሆኑ ይችላሉ እኔን ለማፈናቀል ፈልገው ነው ለምንድን ነው የሚቀኑት ምናልባት ብቻዬን ስለምኖር ማንም ስለሌለኝ ይሆናል እኔን ማፈናቀል ፈልገው ብቻ በሚኖር ሰው ይቀናል እንዴ እንደው ምናልባት ይሄን ያልሽበት ምክንያት ሀብቱን ንብረቱን ስለሚፈልጉ ግቢውን ንብረቱ እኮ ያንቺ ነው ለምን እነሱ ይቀናሉ ግን እኔ በህይወት ከሌለው እኮ እነሱ የነሱ ነው የሚሆነው እባክህ እኔ ወንድም ተሳስተሃል የምትለው ሰው እዚህ የለም እኔ ለራሴ ብቸኛ ሰው ነኝ እባካችሁን ተውኝ ከዚህ በላይ እናንተም አታሳሙኝ ውጡልኝ በቃ ቆይ አንቺ ማለት አደጋ ደረሰባቸው ቤተሰቦች ይብለሻል አይደል እና ማለት እንደው ልጇን እንደዚሁም ደግሞ ባለቤቷን በአደጋ ያጣች ሴት እዚህ ብቻዋን ቤት ውስጥ ስትኖር አይከብድም ገባኝም ቆይ ምን ማድረግ ነበረብኝ ብዙ ጊዜ ራሴን ለማጥፋት ሞከርኩ ግን አልተሳካም ቆይ እሺ ምን ማድረግ ነበረብኝ ራስሽን ለማጥፋት ሞክረሽ ነበር እና ታዲያ ልጆቼን 3 ልጆቼን እኮ ነው ያጣሁት ባለቤቴን እኮ ነው ያጣሁት ግን ምናልባት ራስ ማጥፋት መፍትሄ ይሆናል ብለሽ ታስቢያለሽ ታዲያ መፍትሄ ምን ይሆን ጭራሽም ደግሞ በሽተኛ እንደሆንኩ ተነገረኝ ምን ሆነሽ ነው እሺ በሽታው ምንድነው የካንሰር ታማሚ እንደሆንኩ ተነገረኝ ከዛም አልፎ ደግሞ ደም ግፊት አለብኝ በቃ እንደው ይቅርታ አድርጊልኝና በቃ ለመጨረሻ ጊዜ አንድ ጥያቄ ልጠይቅሽ እንደው ምናልባት ልቤ እንዲያርፍ ይህንን ግቢ ቤቱን ጨምሮ ሁሉንም ነገር መፈተሽ እፈልጋለሁ ማለት አልገባኝም ቆይ አንተ ልጅ ያሟል እንዴ እኔ ለራሴ ስንት ነገር አለብኝ ቆይ ልሻመኝም እኔም ብዙ ነገር አለብኝ እኔም እኮ ወንድሜ ምለው ሰው ጠፍቶብኛል አንዴ ስምኝ እንጂ አንዴ የራስሽን ብቻ እንባር አይደለም እኔም ወንድሜ ጠፍቶብኛል የጠፋሽ ልጅ አላት ገና 15 ዓመት ልጅ መኖር ያልጀመረች ልጅ ጠፍታለች ያልኩሽ ነው አንተ እኮ ጠፋሚን የሚገኝ ነገር ነው የኔ ቤተሰቦች እኮ ይመለሱ እነሱን ለማግኘት ጥረት ያደረኩ ባለውበት ሰዓት ይኑሩ አይኑሩ ብዙ ነገሮች ለኔ ውስብስብ ነው ይኸውልሽ ያንቺ ላይ መለሱ ይችላሉ አውቃለሁ ግን ደግሞ ይኸውልሽ የኔም ወንድሜ ነው የፈለኩት ነው ተባበሪኝ እዚህ ቤት ውስጥ ገብቼ ልፈትሽ ከሌለ ሰላም ነው እወጣለሁ በቃ ካሉ ሰዎች ጋር በሙሉ ተያይዤ እወጣለሁ ይኸውልኝ ወንድም እንደዚህ የምትፈልግበትን የምታገኝበት መንገድ ፈጣሪ ይርዳና አገኘው ግን አሜን ደግሞ ዝም ብለህ መፈተሽ አትችልም እያልኩ እኮ ነው ያለው ይኸውልሽ ፍቃድሽን እየጠየቅኩ ነው እሺ እያልኩ አይደለም እኔ ደግሞ እየፈቀድኩልህ አይደለም ምንም ችግር ከሌለው ቤትሽ ውስጥ የደበቅሽው መሳሪያ ወይ የደበቅሽው ነገር ከሌለ ወይም ደግሞ እንዳልሽ ውሸትሽን ካልሆነ ምን ስለምን ውሸት ነው የምታወራው አላመንከኝም እስካሁን እየሆነ ያለሁት ይኸውልሽ የኔ እናት እኔ ሁሉ ጊዜ እጄ ላይ ያገኘሁትን ነገር ነው ማምነው አሁን አንቺ በቃል ስለነገርሽ ምክንያቱም ብዙ ሰው ነው በቃል የሚሸውደኝ እኔ ደግሞ ከመጣሁበት ሰዓት ጀምሮ ብዙ ሰዎች በቃል እየሸወዱኝ ነው ተጨባጭ ነገር እፈልጋለሁ ነው ወይስ የደበቅሽው ነገር ካለ እዚሁ በቃል ብትነግሪኝ አልገባኝም ስለምደብቅ ነው የምታወራው የደበቅሽው ነገር ከሌለ ገብቼ ቤቱን እፈትሻለሁ ይኸውልህ ቤቴን ደግሞ ዝም ብለህ መፈተሽ አትችልም እያልኩ እኮ ነው ያለሁት እኔ ምንም ነገር እንድትፈትሽም እየፈቀድኩልህ አይደለም እባካችሁን ተውኝ ለምን አትወጣልኝ አንድ ብቻሽን ነው የምትኖሪው አይደለ እና ታዲያ ብቻዬን የኖርኩ እንደሆነ ዝም ብዬ ቤቴ ላስፈትሽ እንዴ ለማንም ሲጀመር አንተ ምን እንደሆነ ብቻሽን ስለምትኖሪ የዚህ ቤት ማለት ለመፈተሽ ፍቃድ የምቀበለው ካንቺ ነው ሊሆን የሚችለው የቤቱ ባለቤት ስለሆንሽ ስለዚህ ለምንድን ነው የምታዛጊው የመድኃኒት ሰዓት ደርሶብኝ ነው እባክህን ውጣልኝ መድኃኒት ወስጃለሽ አዎ አይ መድኃኒት እየወሰድሽ የካንሰር ታማሚ ሆነሽ እዚህ ቤት ብቻ ይኖራሉ የምትይኝ ነገር ለኔ ጥያቄ ነው የሆነብኝ እርግጠኛ ነኝ የሆነ ሰው አብሮሽ ይኖራል አልገባኝም ያ ደግሞ በለጠ ነው ያምን በለጠ ነው የምታወራው በለጠ ይኸውልሽ በለጠ ማለት ሰው አለቅም እያልኩ እኮ ነው በለጠ የሚባል ሰውዬ እዚህ ቤት ውስጥ ይኖራል ምክንያቱም አንቺ ይሄ ሁሉ በሽታ ታማሚ ሆነሽ ብቻሽ ልትኖሪ አትችይም አልገባኝም ነገርኩ እኮ ሰው የለኝም እያልኩ ነው ያለው ይኸውልሽ
ሰሚኛልሽ አንቺ ራስሽ ይኸውልሽ በቃ እኔ ይኸውልሽ በጣም እንድትወጡልኝ ይፈልጋል በቃ ይኸውልሽ አልወጣም በለጠ ስል ደንግጠሽ ነበር እንደገና ደግሞ የልጅቷን የታማሚዋን ልጅ ሳነሳም ደንግጠሽ ነበር ስለዚህ እርግጠኛ ነኝ የምታውቂው ነገር አለ እኔ ምንም የማውቀው ነገር የለም እያልኩ እኮ ይኸውልሽ የምታውቂው ነገር ከሌለ ለምን እንደምታስወጪኝ አልገባኝም ውጡልኝ እያልኩ እኮ ይኸውልሽ እንዴ ማናት እሱ ማናት እህቴ ነሽ ቆይ አንቺ ምን ልትሰሪ ወጣሽ ለምን ደግሞ አትገቢው እኔ የኔን እና ላፈላልሽ ሰው ለምን ወጣሽ ለምን ቆይ ትያት እንጂ ምንድነው መጣቻለ ምን አርጋት ነው እማ እያለች ነው ማለት ልጆቼ በመኪና አደጋ ሞተዋል አላልሽም እንዴ አይ እህቴ ነች እንዴት ነሽ የኔ እናት እንዴ ምንድነው ቆይ አንተ ምትፈልገው አንቺ ለምን ወጣሽ ለምን ተሰማተኝ ቆይ ተረጋጊ እንጂ ልብሱን እንጠባው እኔ እንዴ ያምን ልብስ ነው የምታወሪው እኮ ቆይ አንዴ እናት አንዴ እሷን ላውራት ያኔ እንደሚው ልተሳስታል ለምን ነው ወደው ቆይ አንዴ ተረጋጊ ቆይ ልጅቷ ናልጎሽ ነው ማን አጎታችን ነሽ ደህና ነሽ አጎታችን አይደለም መጥቶ ሊወስድሽ ፈልጎ እኔ አልወስዳትም አንዴ ተረጋጊ በቃ ተረጋጊ እንዴ አልገባኝም ያለው ነገር እንዳደረግ እዚህ ቤት ውስጥ ዋሽተሽኛል ማንንም ሰው አይኖርም ብለሽኝ ነበር እንዴ እማ አባ አለ አይደል አባ አለ እኮ አንዴ ቁጭ በይ እባክሽን ከሷ ጋር ላውራ ውሸታም ነሽ እያልኩሽ አጎታችን የኔ እናት እንዴት ነሽ ምንድን ነው የምትለው ውጪ ግቢ እያልሽ ነው ቆይ አንቺ ለምን የወጣሽ በዚህ ሰዓት ቁጭ በይ ቡናችንን እንጠጣ በዚህ ሰዓት ነው እኛ ቡና የምንጠጣው በዚህ ሰዓት ነው ቡና የምንጠጣው ምን ችግር አለ እሷ ከፈለገች ምን ችግር አለ እንጠጣለን ቡና አንዴ ቁጭ በይ ላውራት ያኔ እንደሞታልኝ እያልኩ እኮ ነው ምናወራበት ነገር የለም አልወጣም ቁጭ በይ ቡና ጠጣለሁ ቁጭ በይ ቡና አፍሊልኝ እናቴ አንዴ ቁጭ በይ እስኪ ምንድነው ቆይ ምንድነው የምትፈልጉት አንዴ ቁጭ በይ ታማሚ አልነበርሽ እንዴ ታማሚ ነኝ እኮ አሞታል አማማት ትንሽ አሞኝሽ ነው ምንድነው እያስመሰልሽ ነው እንዴ እናት ያኔ እንደማስመስለው ነገር የለም ቤቴ ይውጡልኝ እያልኩ እኮ ነው ያለው እንዴት ነው በገዛ ቤቴ እንደዚህ በጣም አንዴ ቁጭ በይ እስኪ አጎታችን አይደል ቁጭ በይ ምን ባርክሽ ነው የሚሻለኝ ያኔ እንደማባከኝ ውጣ በቃ ምንድነው የምትፈልገው ከዚህ ቤት ቆይ አልገባኝም ካንቺ ይልቅ እሷ እንግዳ በጣም ተቀባይ ናት ቡና ላፍላለህ አለች ግዜ አይ ግድ የለም ቁጭ በይ ችግር የለውም አመሰግናለሁ የኔ እናት እሺ አለምነሽ እነሱ ነው ማናቸው እነሱ እንግዳ ናቸው እሺ እየቀረጹ ነው ታዋቂ ልትሆኝ ነው አረ እውነት ታዋቂ ትሆኛለሽ አሁን እማ ታዋቂ ምን ነው እባክህን ውጣልኝ ቆይ አንተ ከኔ ምንድነው የምትፈልገው ከኔና ከቤተሰብ ምንድነው ያለው ችግር ውጣልኝ እያልኩ እኮ ነው ያለሁት ታዋቂ ነው ቤተሰብ የለኝም ብለሽ ግቢ አላልኩሽም ለምንድን ነው የማትገቢው ቆይ ለምን ወደ ቤት አትገቢም አትገባም ለምን ትገባለች አንዴ መታለሽ በቃ ላውራት ታዋቂ ነው ነገር ቀረጻይሽ ይኸውልሽ እኔና ተረጋጊ በቃ ማን ነው ስምሽ እናት ማማን ስምሽ ናት ታውቂው ሄለን ናት እንዴ አዎ ያማታል ቆይ ግን ለምን እንትን ማትለው ያመኛል እንዴ አይ አምሽ ሚኒ ቆንጆ ቆይ አንተ ምንድነው የምትፈልገው ለምን አትወጣልንም ቆይ ልጅ ምን እያደረጋችኋት ነው እዚህ ቤት ውስጥ አልገባኝም ጭራሽን በእህቴ ማን ተናዛዡ እህትሽ ናት እንዴ ልጅሽ መስላኝ ነበር እህትሽ ናት አዎ እህቴ ነች እና ለምን እዚህ ቤት ውስጥ ማንም አይኖርም ብለሽ ዋሸሽኝ አይደለም የአእምሮ ታማሚ ነች የአእምሮ ታማሚ ናት አዎ እንደምታየት የአእምሮ ታማሚ ነች ያረጋሽ ልጅ ናት ምን እንዴ አንተ ልጅ አማህል እንዴ እህቴ ነች እያልኩ እኮ ነው ለምን ደግሞ አትረዳኝ እስኪ አትቆጭ እንዴ አትቆጭ አረጋሽ የምትባል ሴት ታውቂያለሽ የኔ እናት አረጋሽ አታውቅም ስለማረጋሽ ቀይ አክስታችን ዝም ብሎ ነው የሚያወራው ስለማታውቂ ሰው ነው እሺ ያወራሻለሁ እሺ ግድ ነው እደርስበታለሁ ችግር የለውም እኔ የምልሽ አሞኛል እኮ ብለሽኝ ነበር ረሳሹ እንደ መሽመሽን ታማሚ ነኝ ግን ለምንድን ነው የማትረዳኝ በቃ ሰው ታማሚልሽም እያስመሰልሽ ነው ለምን መሰለሽ ሰው አንድ ጊዜ ብቻ ነው የሚያወራሽ ምክንያቱም አንደኛ እዚህ ቤት ውስጥ ማንም አይኖርም ብቻዬን ነው እዚህ ግቢ ውስጥ የምኖረው ብለሽ አባም አለ ሌላም ሰው አለ ሌላ አጎታችን እንዳንተ አለ ይመጣሉ አሁን ይመጣል እስኪ ዝም በይ አሁን እንኳን አንቺ ራስሽ ዝም በይ ታውራበት እስኪ ያውልሽ ታውራበት ምን ችግር አለው እንዴ ታውራበት ያውልሽ እናንተ ሰጣሽ ለምንድን ነው ግን ማትረዳኝ ውጡልኝ እያልኩ እኮ ነው ታማሚ ነሽ ልጅቷ
ወይ እሷን ተረጋግቼ ላውራት እያሰራሽኝ አይደለም እንዴ ቆይ ስለምን እንዴት ነው እሷ የምታወራት የምትችለው ለምንድነው ማላውራት እዚህ ቤት ውስጥ ማንንም ሰው አይኖርም ብለሽ ነበር ግን እዚህ ጋር ሰው አለ የሚኖር ሰው አለ እዚህ ማንንም የለም ግን ይባስ ብሎ ደግሞ ሌላም ሰው ይኖራል እዚህ ቤት ውስጥ እንዴ ማንንም የለም እያልኩ እኮ ነው እንደምታያት ያማታል ይኸውልሽ ሰምኛልሽ እያዋሽሽ ነው ከመጀመሪያ ጀምሮ ይኸውልሽ እኔ ምንም አልዋሸሁም እባክህን ተረዳኝ በጣም ነው እንጂ ያዋሽሽኝ እንዴ እዚህ ቦታ ላይ እኮ አደጋ ደረሰ ልጆቼ ምና አትጩባት አጎቴ ከስበላውራት እሺ አልጮም እዚህ ቤት ውስጥ ማንንም ሰው አይኖርም ብለሽ ነበር ግን የሚኖር ሰው አለ ይባስ ብሎ እሷ አባዬ ምናምን ስትል ነበር አለ አባዬም አለ ምንድነው ማለት ይዋሽሽ ነው ታመምኩ ብለሽ ነበር እዚህ ጋር ግን እሷ ስትመጣ የነበረሽ ሁኔታ በፍጹም የታመመ ሰው አይደለም ልጅቷ የአእምሮ ታማሚ ነች ለምንድነው የማትረዳኝ የምትናገረውን ነገር ግን ታውቃለች ምን ማለት ነው አዎ ልክ ከሆነ ግን የአእምሮ ታማሚ ነች አታያትም እንዴ ምን እየሆነች እንደሆነ ያለችው ማን እንደሚመጣ እንኳን አታውቅም በቃ ሰው በሌለ ሰዓት ራሱ እኔ እኮ አውቃለሁ እስኪ ዝም በይ አውቃለሁ እያለች ነው እኮ ማለት አንተ ቆይ እኔን ጤነኛው ነው ወይስ እሷ ታማሚውን ነው መስማት የምትፈልገው ይሄ እኔ እማኮ አባ አሉ አጎቴ አለ አዎ አሉ ሁሉም ክስቶችሽም አሉ ይመጣሉ እሺ ቆይ ለምንድነው ማትረዳኝ እንደነዚህ ሁሉ ሰዎች የሉም ብለሽ መጀመሪያ ለእናቴ ለአባቴ አንድ ነኝ ብዙ ሰው የለኝም ታመም ያለው ብቻዬን ነኝ የምኖረው ያልሽ ለምንድነው እሺ ማዋሸትሽ ለምንድነው ዋሽተሽኛል አልዋሽሁም እኔ እየዋሸሁ በለጠ የሚባል ሰው ስለምን በለጠ ነው የምታወራው በለጠ የሚባል ሰው አላውቅም እያልኩ እኮ ነው እንዴ እሺ እዚህ ቤት የሚመጣ ሰው ማን ነው ማንም አይመጣም ግን እንደምታያት እኔን ራሱ ማይያለችኝ ያለውት ከልጅነት ጀምሮ ያሳደኳት የእናቴ ብቸኛ ስጦታ ነች ታናሽ እህቴ ነች እንደ እናት ሆኜ ስላሳደኳት ነው ማይያለችኝ ያለችው እንደ እናት ሆነሽ ካሳደግሻት ታፍሪባታለሽ ነው ወይስ ለምንድነው እኔ ፊት እዚህ ጋር ይሄ ሰው እዚህ ቤት ይኖራል ያላልሽው አይደለም ግን እሷ ስለሚያማት ዝም ብላ ሳይታያትም ታየኝ ነው የምትለው ሰው ሲመጣ መጣ ነው የምትለው እንደምታያት ነው የሚያደርጋት በዛ ላይ ደግሞ ስለምትታመም ብዙ ጊዜ ስለሚያማት ብቻዬን ነው እያሳደግኳት ያለሁት ከቤትም አትወጣም ስለዚህ ቤት ልፈትሽ ስል እንዳልፈትሽ ብለሽ ያልሽኝ እርግጠኛ ነኝ እሷን ስለደበቅሻት ነው አዎ እናንተ ደግሞ እሷን ቀርጻችሁ የሶሻል ሚዲያ መለመኛ እንዳታረጉብኝ ብዬ ነው ብቸኛ እህቴ እኮ ነው እንደዛ ለምን አዎ ለዛ ነው የሚቀርጹ እኔ እኮ ለዛ ነው ቅድም እኮ አስወጫችሁ ያልኩሽ እኮ ለዛ ነው ተረጋጊ አይ እንደዛ አይነት ነገር የለም ለምንድነው እንደዛ አይነት ነገር የለም እኮ አይ ኖ ቆይ አይደለም ይኸውልሽ ይኸውልሽ ተረጋጊ እሷን ማታስረብሻት በቃ ከዚህ በሌለ ራሱ እኛ እንረበሽሽ እኮ እኛ እኔ አልረበሽኩም እሺ ተረጋጉ ቆይ ተረጋጉ ለምንድነው እንደወጣ የፈለግሽው ተረጋጉ አልወጣም ቆይ ተረጋጉ እሺ አልቆጣም ያውልሽ ለልጅቷ ማይሆን ነገር እየነገርኳት አይደለም ወላታው ነው እባክህን ውጣ አይደለም ያውልሽ ተረጋጊ ውጡልኛ ለምን አንፈልግም አይደለም ያውልሽ እኔ ለምን አይደለም ካሜራውን እናጠፋላችኋለን ካሜራውን አይደለም ሰዎችንም ይዘልኝ ውጣ ያልኩ እኮ ከዚህ በላይ ያውልሽ እሺ በቃ እሺ አንድ ነገር እኔ ያውልሽ በቃ ውጣ በቃ አንፈልግም እኔ ያውልሽ ታማሚናት አትበይ የምታደርገውን ነገር ታውቃለች ታማሚ አይደለችም ጤነኛ ናት አልገባኝም እኮ መድኃኒት ወስደሻል አባዬ ሰጥ የምን መድኃኒት ነው እናቴ የምትጩው የምን መድኃኒት ነው እኔ ቆንጆ እባክሽ እንዲብሽ እኔ እነሱን አስወጥቻቸው እመጣለሁ ለምንድነው ስለ መድኃኒት ሳነሳ እንድትገባ የምትፈልጊ ምን ማለት ነው ውጣልኝ ያውልሽ እሺ ተረጋጉ እስኪ እሺ ያለና ድረት ነው ይልሽ የኔ ናት ይልሽ እኛ መለመኛ ልናረግሽ አይደለም እዚህ ቤት ውስጥ ካሜራ ይዘን የመጣ ነው የምፈልገው ሰው ስላለ ወንድም የሚባል ሚኪ ስለጠፋብኝ ነው ሚኪ የሚባል ስለምን ሚኪ ነው የምታወሩት እናንተ ያማችኋል እንዴ ለምን ደነገጥ ሚኪን ታውቃለሽ እማ ምን ሆነሽ ነው አለ እኮ ሚኪ አይደለ ሚኪ እኮ ሰምታለች ሚኪ የሚባለው ሰው ሰምታለች የት ነው ያለው ሚኪ የት ነው ያለው ሚኪ የት ነው ያለው እናቴ ሚኪ የሚባለው ወንድሜ ነው የት ነው ያለው በእናትሽ ንገሪኝ በእናትሽ ቆይ ሚኪ የሚባለው ወንድሜ የት ነው ያለው ቤታችን ነበር እኮ ምን ታውራበት ስለሚያማት ነው ምንም ነገር አታውቅም እያልኩ እኮ ነው የማትወጣው እባክህን እባክሽ ሚኪ የሚባለው ሰው እየሳነሳ እኮ እየደነገጠች ነበረ አለ እያለች ነው አለ የት ነው ያለው ሁለት አጎት ነው ያለው ሚኪ እባክሽ ግቢ ታያት ቆይ እስኪ ታያት ብዙ ነገር እሺ የኔና ተረጋጊ እባክሽ እናትህን እዛው ፈልግ ውጣልኝ በቃ ቤቴ እንደ እኮ የገዛ ቤቴ ነው ምንድነው የምትፈልገው እኔ ስለምትለው ስለ ግርወም ስለሚከም አላውቅም እያልኩ ነው
እሷ አላመማትም። ምንድነው ዝም ማለት ቢለው ምን ይቆጥ እሷ አላመማትም። ቆይ ምን እያለች ነው እሷ? አንቺ ሲጀመርም ጤነኛ ነሽ እኮ አንቺ ለምንድን ነው የምታስመስዩ? እሰይ እንኳን ጤነኛው እንኳን ወጣልኝ እኮ ተረጋግሽ። እሺ አንዴ ቁጭ በይ አይደለም እንዴ በገዛ ቤቴ ምንድን ነው የምትለው? እንዴ በቃ ውጡልን። አዎ ሂዱልን። እንዴ ምንድን ነው የምትፈልገው አንተ በገዛ ቤቴ ጭራሽ በላይ ሆናችሁ? ቆይ ከመሄዴ በፊት ግን መጠየቅ የምፈልገው ጥያቄ ምንድን ነው የምጠይቀው? እሷን ልጠይቃት። ምን ነው እሷን ይዛት ነው ልጅሽ ነው? እሺ እኔ ቆንጆ ማን ነው የምንወስደው? ምንም እንዳታወሪ። ያውልሽ ከሷ የምትፈልገው ጤነኛ አይደለሽም እንዴ ሴትዮ? ቆይ ማን እኔ አልገባኝም። ቆይ እሷን ላናግራት ማለት ምን ማለት ነው? የኔ ወንድም አልፈቅድልም እያልኩ እኮ ነው። በገዛ እህቴ ደግሞ አንተ አዛዥም እንትንም አትሆንም። ለምንድን ነው የሚወስደኝ? እኔ አልወስድሽም። ያውልሽ እኔ አልወስድሽም። ቆንጆ ታያቸው ነው እሱ አትስሚጭ። ቁጭ በሉሽ ቁጭ በይ። ለምንድን ነው ማትወጣልን ከቤታችን? ቁጭ በሉና ካላወራን በፍጹም ከዚህ ቤት ውስጥ አላወጣም። እኔ ወንድሜ ጠፍቷል። የሚረዳኝ ሰው ካለ ይረዳኝ። አትገባም። ሁለታችሁም ቁጭ በሉ። ቁጭ በይ አንቺ በቃ ቁጭ በሉ ሁለታችሁም። እንዴ በቤታችን ይቆጣሻል? መቆጣት ካለብኝ እቆጣለሁ። ሰው ጠፍቶብኛል። አይገባችሁም እንዴ? ነይ ቁጭ በይ። አልወጣም። አልወጣም። ይኸውልሽ ተረጋጉ። እኔ ሰው ጠፍቶብኛል። ሰው ፈልጋለሁ። ወንድሜ ጠፍቷል። በቃ ወንድሜ ከሌለ ከዚህ ውስጥ አልወጣም። ወንድሜ ታረጋችሁበት። ይኸውልሽ በለጠ የሚባል ሰውዬ ነው ወንድሜ ነው የወሰደው። በቃ በለጠ እዚህ ቤት የሚኖረው ሰው ካልመጣ አልወጣም። አባዬ የሚባለው ሰውዬ ይምጣ። አንቺ ራስሽ ዝም በይ። አልወጣም። አባዬ የሚባለው ያለች የነበረው ሰውዬ ይምጣ። እሱ ነው ወንድሜ ነው የወሰደው። እሱ ይምጣ። ወንድሜ ከዚህ ቤት ማንም አይወጣም። ብንወጣም ከዚህ ግቢ ውስጥ አንወጣም። እኔም እየታመምኩኝ ነው። እባክሽ ወንድሜ ያለበትን እባክሽ ንገሪኝ። እባክሽ ነው ወንድሜ ጠፍቶብኛል። ወንድሜ ጠፍቶብኛል። እባክሽ ቁጭ በይ የኔ እናት እባክሽን ቁጭ በይ። እባካችሁ ተረዱኝ። እባካችሁ ስለምትለው ሰው አላውቅም እያልኩ እኮ ነው ያለው። እኔ ወንድሜ ጠፍቶብኛል። እባካችሁ ተረዱኝ። እኔ ራሱ አሁን ትንሽ ከቆየ ላብድ ነው። ምክንያቱም ወንድሜ ከጠፋ ብዙ ጊዜ ሆኖኛል። አሁን ምን እየሆነ እንደሆነ አላውቅም። ስለምትለው ሰው እኛ አናውቅም። በዚህ ቤት ውስጥ የሚመጣውን ሰው ይጠብቀው። ማንም የለም። ምን ማለት ነው? እንዴት ነው ማንም አይመጣም እያልኩ እኮ ነው ያለሁት። ለምን ደግሞ አትረዳኝ? አንቺ ሲጀመር በጣም ውሸታም ነሽ እኮ። እየዋሸሽ እኮ ነው። ለምን እንደምትዋሹ እያለች ፈልገው እኮ ነው። እንዲወስዱን ትፈልጊያለሽ እኮ። ለዛ እኮ ነው። ለምንድን ነው የማታወን? አንቺ ራስ ለምን እንደምታዩ አትዋሽ ያለችሻል። ትልቅ ሰው አለሽ። ለምን እሷ ስለሚያማት ነው አልኩ እኮ። ምንድን ነው የምታወራው አንተ ልጅ? ያማል እንዴ? ለምን ደግሞ አትረዳኝ? መድኃኒቴን ወስጃለሁ። አዎ ባለ ደግሞ ትወስጃለሽ ወይ? ከእሷ ጋር ላውራ እባክሽ። ምንም ነገር የለም እያልኩ እሺ በይኝ እባክሽ። ምንድን ነው ለምስለው? ምንም ነገር አታውሩም እያልኩ እኮ ነው ያለሁት። እንዴ ለምን ደግሞ አትረዳኝ? ለምንድን አፋፋ ነው ያልኩት አይደለም? አይ ችግር የለውም። ቡናውን ነው የጠጣሁት። እሺ እናቴ አመሰግናለሁ። አይ ውሃማውን ቅርብ ሰዓት ሳብዱኝ ነው የምፈልጉት። ለምን እንደምታብጁ እንዴ? ለምን ነው ማታወጥጭ እኮ? የደበቅሽው ነገር እየወጣ ስለሆነ ነው። እየደበቅኩ አይደለም፣ ግን እባክህ ተረዳኝ። የእናቴ ብቻ ስጦታ ይልች እባክህ ተዋት። እኔ እየዋሸሁ አይደለም። እቺ ልጅ ጤነኛ ናት። እሺ ወይ ለምንድን ነው የምትዋሽው እያለችሽ ነው። አልገባኝም። ይሄን ቃል የምታወጣው መቼም ህፃን ልጅ እኮ ነው። ቻታትም እንዴት እንደምትሆን ቆይ፣ ለምንድን ነው ቢያንስ እንኳን አንድ ካይምሮ ህመምተኛ እንኳን መረዳት የማትችለው? አይኔ ሌለኝ ነው እንደሚመስልሽ? እቺ ልጅ እንዴት ነው ጻልሽ? በቃ ይኸውልሽ የምትፈልጊኝ ከሆነ 2 ደቂቃ ወይ 3 ደቂቃ ይኸውልሽ ነው። አይ ምን አገቢ ምን ይቆንጆ ሂድሽ። እሷ ከሄደች እኔ እሄዳለሁ። አጎትሽ አይደለም ሌላ ሰው ነው እንዴ? አንተ እኮ እንደምትፈልገው በእናትህ በቃ ውጣልን ከዚህ ቤት። አንቺ ውጭልኝ፣ ከሷ ጋር ላውራ። ከዚህ ቤት አልመለስም፣ እሄዳለሁ። 5 ደቂቃ ከሷ ጋር ላውራ። ይኸውልህ ከሷ ጋር የምታወሪው ያልሽ እሱ አጎትሽ ነኝ የኔ እናት፣ ምንም አትፍሪ። ምንም አጎትሽ ነኝ የምትላት አጎቷ እንዳልሆንክ እያወቅህ ለምንድነው ልጅቷን በማይሆን ነገር ለነገሩ ልክ ታውቂኝ ስለመሰላት ስለታመመች ነው እንደዚህ ተጠቀምክባት ያለው? ታውቂኝ ስለመሰላት እኮ ነው። አላመመኝም እያለች ነው። 5 ደቂቃ ላውራት። ይኸውልህ 5 ደቂቃ ሁለታችሁ የምታወሩት ነገር የለም እያልኩ እኮ ነው ያለው። አንተ ያማል እንዴ?
ኦኬ ስለዚህ ሚስጥር አለሽ ማለት ነው። እሷ ከተናደደች አላወራም ምንም የምታወሩት ነገር የለም ውጡልኝ ማውራት የፈልከው ነው እዚህ አውራት ምን መጠየቅ የምትፈልገው ነገር ካለ ይጠይቀት በጣም ጥሩ ስለዚህ በጣም ብዙ የደበቅሽው ነገር አለ ማለት ነው እኔ ምንም የደበቅኩት ነገር የለም እያልኩ እኮ ነው ለምን ነው የማትረዳኝ አልዋሽም እሺ ተይው እሱኮ ሊወስድሽ ነው በደንብ ነው የምትዋሽው ምክንያቱም እስካሁን እንኳን የዋሸሽኝ ወደ 10 ይሞላል ለምን 50 ይሞላል ምን ያገባኝ ውጣልኝ እያልኩ እኮ ነው ስለዚህ 50 ነው ማለት ነው የዋሸሽኝ በጣም ብዙ ነገር ነው የምትዋሽው ማለት ነው አንተ ልጅ ግን ያማል እንዴ ቆይ የምር ወንድም ጠፍቶ ብልትፈልግ ነው የመጣው አው ወንድም ጠፍቶ አንተ ወንድም እዚህ ቤት ምን ሊሰራ ነው የሚመጣ አልገባኝም እዚህ ቤት ውስጥ ባይኖርም ከዚህ ቤት ውስጥ ከሚኖር ሰው ጋር የሚያገናኝ ነገር አለ ምንም የሚያገናኝ ነገር የለው መባከን ውጣልን በቃ ተውን እኔም እህቴ ላስታምበት ህይወታችንን እንኖርበት አትረብሽ ምን ሆነ ነው ሰው ያምሮ ህመምተኛ ሆነች ምን ሆነ ነገርኩ እኮ በቃ ምን ሆነ ነው እናቴን ስትወልድ በጣም ብዙ መድኃኒት እያወጣች ነበረ በቃ በዛ ምክንያት ስትወለድም የአእምሮ ህመምተኛ ሆና ነው የወጣችው እናትሽ እናቴ እኮ ለእናቴም ለአባቴም ብቸኛ ልጅ ነኝ ብለሽኝ አይ ብለሽኛል በሬሞትቸው እኮ ልክ ነህ ግን እኔ ስለሚያማት ነበረ ሰው እንዲያውቃት ስላልፈለግኩ ነው አለቀ እንደኛው ደግሞ ስንተኛው ውሸትሽ ነው የኔ ወንድም ስለምን ውሸት ነው የምታወራው ተረጋጊ ይኸውልሽ እያወራን እኮ ነው እኮ ብዙ ነገር ለኔ እንቆቅልሽ ነው ሳትፈችልኝ ሳልጠይቅ አልሄድም መሄድ አልችልም ግን ደግሞ እኔ አንተን እንቆቅልሽ የመፍታት ግዴታ የለብኝም ገባህ ስለዚህ ይኸውልሽ አለብሽ ግዴታ አለብሽ እንዴ አልገባኝም እኔ ስለማታውቀው ወንድም ነው ስለጠፉ ሰዎች እኔ ምን አገባኝና ነው እንዴ ይልጃው ፖሊስ አምጥቼ ሳላፈስ በፊት ሰላም ፖሊስ ነው የምታወራው ምን ነው አፍሽ ተሳሰረ ፖሊስ የኔ እናት ይኸውልሽ እሷ በጣም ስለዚህ መታሰራቸው አይቀርም በቃ እሺ ቁጭ በይ እሺ ቁጭ በይ እንዴት ነው መቀመጥ አልገባኝም ስለማላውቀው ነገር በአንድ ስልክ ፖሊስ ጠርቼ ከማሳስርሽ አይ ፖሊስ ላንተ ብቻ እንደሚሰራው ሲጀመር ቆይ ያለ ፍቃድ ቤት የምጠቆም ትረብሽው አንተ እንጂ ነው አይደለም እኮ ለምንድን ነው የፖሊስ ስም ሲጠራ እንደዚህ አይፍሽ የሚተሳሰረው እንዴ ምንም አልተሳሰረም ይኸውልህ እንደውም እስካሁን እኔ ነበርኩ እኮ እንደዚህ ማድረግ የምችለው እንዴ ያለ ፍቃድ ነው ቤት ውስጥ ገብተህ እንደዚህ በጠበጥከኛለሁ ይኸውልሽ ፍቃድ አለኝ ይኸውልሽ እስካሁንም ዝም ያልኩት እናውራ በሰላም እናውራ ብዬ ነው እሺ ጭራሽ በጸብ ከዚህ በላይ ምን ታረጋኝ ውጡልኝ በቃ በእናትህ ምንም ነገር አልፈልግም አንቺ ሴትዮ በቃ እኔ እኮ ምንም ግራ ገባሽኝ እስኪ ቁጭ በይና እሷንም ላውራት በቃ ምንድነው የምታወራት እኔ ቁጭ ካንቺ ጋር እንደውም ከዚህ በላይ ባላውራ ይሻለኛል ምክንያቱም ምንም መፍትሄ አሰጭኝም አንቺ ደግሞ እንደሚያወራው ለምንድነው ወደ ቤትሽ ማገቢ እስኪ ነገር ቆይ በእናትህ እንዴ ለምንድነው ውጡልኝ ያልኩህ እኮ ነው ሌላ ቤት አላት እንዴ እሷ አልገባኝም እንዴ እሺ ቁጭ በይ እስኪ ቁጭ በይና እናውራ በት ነገር የለኝም እባክህን ውጡልኝ ያልኩህ ነው ውጡልኝ እኛ አንወጣም ለምን እንደማንወጣ ልንገርሽ ለምን እንደማንወጣ ልንገርሽ እዚህ ቤት ብዙ ውሸቶች እያዋሸሽ ነው ማለት ውሸት የለም እያልኩ እኮ ነው የምታወራው ቁጭ በይ በቃ ቁጭ በይና እውነቱን ተናገሪ የትኛውን እውነት ነው የምነግርሽ እያዋሸሽ ነው እኔ ምንም ነገር አልዋሽም እያዋሸሽ ነው እውነታውን ንገሪኝ ይኸውልህ እውነታውን ነገርኩህ አለቀ በቃ ይኸውልሽ በጣም ብዙ ነው የምትዋሹ አየር ላይ ነው የምትዋሹ አላሽው መሄቴን የሚደበቁ በቃ ስለሚያማት ሰው እንደዚህ እንዲሳለቅብን ስላልፈለኩ ነው አለቀ ሰው ከሷ ህመም እንዴት ነው እንጂ የሰው መሳለቅ እንኳን ነው በተቻለ መጠን ትሪት እያደረኳት ነው ከዚህ በላይ ደግሞ ምንም ነገር ነው የአእምሮ ህመምተኛ የራሱ እሱ ይዋሸሽ ነው አዎ ይዋሸሽ ነው ይኸውልሽ የአእምሮ ህመምተኛ የራሱ ሐኪም ቤት አለው ማነው ጋዜጠኛ ነው አንተ ቆይ ግን ለምንድን ነው የምታደርቀኝ አንተ አልበቃይ ብሎ ጨራሽ እሷንም ተካልኝ እንዴ ለምንድን ነው የማትወጡልኝ ጸጉሬን ስሪኝ